ከተማችን ላይ በደንብ እየተወራለት ያለ ሪል ስቴት ነው። እንግሊዝ ኤምባሲ ወይም ከሚራሮን ወይም ዶክተር ለማቤት ህንፃ አቅራቢያ ነው የሚገኘው። ከ10% ተጨማሪ ዲስካውንት ጀምሮ እስከ 30% የሚደርስ ዲስካውንት አለ ማለት ነው። ለእያንዳንዱ አባወራ ፓርኪንግ አመቻችታችኋል። አንድ ቤት በ54,000 ብር ነው እየሸጥን ያለ ነው ማለት ነው። ስለዚህ በጣም አፎርደብል የሆነ ፕራይስ ነው ይዘን የመጣ ነው። ከተማችን ታዋቂ ሰዎች፣ ባለሀብቶች፣ አትሌቶች የሚኖሩበት መንደር ነው። ቤት የሚገዙ ሰዎች ራስ ምታት ብዬ የማስበው እንግዲህ ዲሊቨሪ ነው። ተጨማሪም ደግሞ 50% የባንክ ብድር አመቻችተናል። አሁን ላይ እያስከፈልን የምንገኘው 10% ነው ቅድመ ክፍያው። ጂም አለው ለነዋሪዎች ብቻ የሚያገለግል። የህፃናት ማቆያ ዴኬር አለን። ላይብራሪዎች አሉ እዛው አፓርትመንት ላይ ነው የምነግርህ። ስታንድባይ ጄኔሬተር አለ። ደግሞ ለየት የሚያደርገው ብዙ ሪልስቴቶች የማይሰጡት ደግሞ እኛ ጋር 5 ዓመት ያለምንም ወለድ የክፍያ አማራጭ አዘጋጅተንላቸዋል። የብድር ሁኔታ ማለት 5 ሊፍቶች ነው ያዘጋጀነው። 4 ፓሴንጀር ሊፍቶች አሉን። አንድ ደግሞ የካርጎ ሊፍት አለን። ሰላም እንደምን አላችሁ ውድ የኮንስትራክሽን ቤተሰቦች። እንግዲህ ዛሬ በተለምዶ ለየት ባለ በቆንጆ የሆነ ኮንቴንት ይዘንላችሁ መጥተናል። እንግዲህ የዛሬው ኮንቴንታችን ስለ ሪል ስቴት ነው። ሀገራችን ላይ በጣም ብዙ ሪል ስቴቶች አሉ። ከተማችን ላይ ግን በደንብ እየተወራለት ስላለው ስለ ሰመር ሪል ስቴት ዛሬ ይዤላችሁ መጥቻለሁ ማለት ነው። ይህንን ቪዲዮችንን እስከ መጨረሻው ብታዩት በጣም ብዙ ታተርፋላችሁ ብዬ አስባለሁ። አገር ውስጥም ውጭም ላላችሁ ብዙ ትጠቀሙበታላችሁ ብዬ አስባለሁ። አብራችሁን ቆዩ። ሰላም እንደምን አለ። እንግዲህ ስለ ሰመር ሪል ስቴት ዲቴይል እናወራለን። ከዛ በፊት ግን እስቲ ለያያ ኮንስትራክሽን ቤተሰቦች ራስን አስተዋውቅልን። እሺ፣ እንግዲህ ያሬድ እንኳን ደህና መጣ ብያለሁ። ስሜ ሄቦን ፋሲል እባላለሁ። የድርጅቱ ሽያጭ አማካሪ ነኝ። ድርጅታችን ሰመር ሪል ስቴት ወደ እንግሊዝ ኤምባሲ አዲስ ሳይት ላውንች ስላደረግን ስለሱ የተወሰኑ መረጃዎችን ላካፈለ እና ያሉንም ኦፈሮች ስለመጣነው ነገሮችም ዲቴይል እናወራ ነበር የጠራነው። ስለዚህ ስለመጣ በድጋሚ እናመሰግናለን። እንግዲህ ሰመር ሪል ስቴት ከተማችን ላይ መሀል ኦልሞስት ሴንተር የሚባል ቦታዎች ላይ እየገነባችሁ እንደሆነ እንግዲህ እኔ አውቃለሁ። ሜይ ቢ የኔ ኦዲየንሶች ላያውቁ ይችላሉ። ምን ነገሮችን ይዛችሁ መጥታችኋል? ከፕራይስ ኦፈር እናወራለን። ከቤድሩም አማራጮች ምን ነገሮች አላችሁ? ሎኬሽን የት አካባቢ ላይ ያላችሁ? እነዚህን እንግዲህ አንዴ ጠቅለል አድርገህ ብትነግረኝ በጣም ደስ ይለኛል። ጥያቄዎች ሲጀምርልህ መጀመሪያ ሎኬሽኑ የሚገኘው እንግሊዝ ኤምባሲ ወይም ከሚራሮን ወይም ዶክተር ለማቤት ህንፃ አቅራቢያ ነው የሚገኘው። በጣም ጥሩ ሎኬሽን ነው። አንደኛ ደግሞ መሀል ከተማ ነው የሚገኘው። በጣም ለመኖሪያ የሚመረጥ ሎኬሽን ላይ ነው። ብዙዎች መሀል ከተማ ላይ ቤት ለመግዛት ወይም ለመኖር ይፈልጉና ከዋጋው አንጻር ትንሽ ከከተማው ራቅ ያለ አካባቢ ነው እየኖሩ የሚገኙት። የእኛም ይዘን የመጣነው ፕራይስ ብዙዎቹ ከከተማ ራቅ ባለ ቦታ ከሚሸጥበት ፕራይስ ጋር በጣም የሚቀራረብ ወይም ደግሞ ያነሰ ዋጋ ነው ይዘን የመጣነው። በጣም አሪፍ የሆነ ፕራይስ ነው። ሎኬሽኑ ደግሞ በጣም ቆንጆ ሎኬሽን ነው። ከጀርባችን በጣም በ1 ኪሎ ሜትር ባልሞላ ዲስታንስ ውስጥ የጫካ ፕሮጀክት ይገኛል፣ አዲሱ የሚሰራው ቤተመንግስት። ስለዚህ ቆንጆ ማውንቴን ቪው ይኖረዋል። ከፊት ለፊት በኩል ደግሞ በጣም ቆንጆ የሚያምር ሲቲ ቪው አለው። ያው ሎኬሽኑ እንደምታውቀው የእንግሊዝ ኤምባሲ አካባቢ ያለው ቶፕ ቪው የሚባለው የአዲስ አበባ ቦታ ነው። ስለዚህ ከፍ ያለ ሎኬሽን ላይ ስለሚገኝ ወይም አቀማመጥ ላይ ስለሚገኝ ሙሉ አዲስ አበባን በቅርብ ርቀት በጥሩ ሁኔታ ማየት የሚቻልበት ጥሩ ቪው ያለበት ሎኬሽን ነው። ብዙዎችም ደግሞ እዚህ አካባቢ ነው አሉ። የከተማችን ታዋቂ ሰዎች፣ ባለሀብቶች፣ አትሌቶች የሚኖሩበት መንደር ነው። በጣም ብዙዎች ለመኖሪያ የሚመርጡበት መንደር ነው። አየሩ ራሱ በጣም ቆንጆ አየር የሚገኝበት ነው። ጫጫታ ብዙ የማያጠቃው አካባቢ ነው እና በጣም ጥሩ ሎኬሽን ነው ለመኖሪያ። ፕላስ ደግሞ ከሴኩሪቲ አንጻር ወደ 16 የሚጠጉ ኤምባሲዎች አሉ እዛ አካባቢ። በእነኚህ ኤምባሲዎች አካባቢ ላይ መኖር አንደኛ ከሴኩሪቲ አንጻር በጣም አድቫንቴጅ አለው። ሁለተኛ ደግሞ እንደ ኢንቨስትመንት ለሚጠቀሙ ሰዎች መልሰው ቢያከራዩት በጣም የዶላር የሚከራይ ቤቶች ናቸው እዛ አካባቢ የሚገኙት። ስለዚህ ቆንጆ የሪተርን ቫልዩሙም የሚጨምርበት ሎኬሽን ላይ ነው የሚገኘው። እነኛ አይነት ጥሩ ሎኬሽን ላይ ነው የሚገኘው ነው ምልክ። ዋጋው ደግሞ በጣም የሚገርም ሁኔታ አሁን ላይ ሸጠን የምንገኘው የፕሮሞሽናል ዋጋ ላይ ነው የምንገኘው። በካሬ በ78,000 ብር ነው ሸጠን የምንገኘው። እዚህ ሎኬሽን ላይ በጣም የሚገርም ዋጋን ይዘን የመጣ ነው። ሌሎች አካባቢ ላይ እንኳን አይገኝም። በእንደዚህ አይነት ከከተማ ውጭ ያሉ ሰፈር ላይ ራሱ ቅድም እንደነገርኩ በማይገኝበት ዋጋ ነው ሸጠን የምንገኘው። በካሬ 78,000 ብር ማለት በጣም አይገኝም። ፕላስ ደግሞ ቆንጆ የሚባሉ ኦፈሮችን ማምጥተናል ለበዓል የበዓል ዲስካውንቶች አሉ። ፕላስ ደግሞ በሚከፍሉትም የመጠን ተጨማሪ ዲስካውንቶች አሉ። አሁን ላይ እያስከፈልን የምንገኘው 10% ነው ቅድመ ክፍያው። ቀሪውን እስከ 2 ዓመት ከ3 ወር ውስጥ ከፍሎ መጨረስ ይችላሉ። ተጨማሪም ደግሞ 50% የባንክ ብድር አመቻችተናል። ስለዚህ 50% ከፍለው 50% ደግሞ ከ5 ዓመት እስከ 20 ዓመት ለሚደርስ ተጨማሪ ጊዜ ከባንክ አገናኝተን የምንሰጣቸው ጊዜ ይኖራል። ደግሞ ለየት የሚያደርገው ብዙ ሪል ስቴቶች የማይሰጡት ደግሞ እኛ ጋር 5 ዓመት ያለምንም ወለድ የክፍያ አማራጭ አዘጋጅተንላቸዋል፣ የብድር ሁኔታ ማለት። ስለዚህ ቀጥታ ካምፓኒው ራሱ 5 ዓመት ይሰጣቸዋል።
50% ከፍለው መጨረስ ምንም አይነት ወለድ አይኖርባቸውም ማለት ነው። አይ አቅሙ አለኝ እኔ ከተቀመጠው 10% ዲስካውንት በላይ መክፈል ፈልጋለሁ ለሚለን ሰው ደግሞ ከ10% ተጨማሪ ዲስካውንት ጀምሮ እስከ 30% የሚደርስ ዲስካውንት አለን ማለት ነው። 20% ለሚከፍለ ሰው እስከ 10% ዲስካውንት እናደርጋለን። የሚከፍለው ብር መጠን ከፍ ከፍ እያደረገው እስከ 100% ከደረሰ ወደ 30% የሚደርስ ዲስካውንት እናደርጋለን ማለት ነው። ይሄ ማለት በካሬ ዋጋው ስናወጣው አንድ ቤት በ54 ሺህ ብር ነው እየሸጥን ያለ ነው ማለት ነው። ስለዚህ በጣም አፎርደብል የሆነ ፕራይስ ነው ይዘን የመጣ ነው። ሁሉንም ማህበረሰብ ያማክላል ብለው ነው ይዘን የመጣ ነው። ዋጋ የአገር ውስጥ ያሉትን ነዋሪዎች ሊሆን ይችላል፣ የዲያስፖራውን ማህበረሰብ በደንብ አፎርድ ሊያደርጉበት የሚችሉ ፕራይስ ነው ይዘን የመጣ ነው። ፕላስ ደግሞ ይዘን የመጣ ነው ሳይት ላይ የሚገራርሙ አሚኒቲዎች አሉ። ሰፋፊ ቴራሶች አሉን። ለማንኛውም ፕሮግራም ማዘጋጃ የሚደርሱ አዳራሾች አሉን። በቂ መኪና ደግሞ ፓርኪንግ አለ። ወደ 4 የሚሆን ፍሎር ሙሉ ሙሉ ፓርኪንግ ነው ያደረግነው። አፓርትመንቱ ደግሞ ሙሉ ሙሉ መኖሪያ ቤት ብቻ ነው። ምንም አይነት ኮሜርሻል የለውም። ከሎኬሽኑ አንጻር በጣም ለመኖሪያ የሚመረጥ ነው የሚሆነው። እንደ አሚኒቲ ደግሞ ጥቀስልኝ ካልከኝ ጂም አለው ለነዋሪዎች ብቻ የሚያገለግል። የህፃናት ማቆያ ዴኬር አለን። ላይብራሪዎች አሉን እዛው አፓርትመንት ላይ ነው የምነግርህ። ስታንድባይ ጄኔሬተር አለ። የከርሰ ምድር ውሃ አለው። የሴኩሪቲ ሂደቱ ምናምን በደንብ ጥንቅቅ ተደርጎ የሚሰራ ነው የሚሆነው አፓርትመንቱ ላይ። ከላይ ደግሞ ስዊሚንግ ፑል አለው። ቴራሱን ቅድም ሜንሽን አድርገው ያለው ብዬ ነው። ስለዚህ አንድ ሰው ለመኖሪያ የሚያስፈልጉትን ነገሮች ሁሉን በሚባል ሁኔታ እዚሁ ህንፃ ላይ ሞልተን ይዘን የመጣ ነው ማለት ነው። እና ተጨማሪ ፓርኪንጉ ለእያንዳንዱ ነዋሪ ለአንድ አባወራ ከአንድ ቤት በላይ ከአንድ መኪና ማቆሚያ በላይ እንዲኖራቸው አድርገን እየሰራን የምንገኘው። ቤዝመንት አለው፣ ግራውንድ አለው። ፕላስ ደግሞ እስከ 3ኛ ፍሎር ድረስ የሚሆነውን ሙሉ ሙሉ ፓርኪንግ ነው ያደረግነው። ስለዚህ የፓርኪንግ አክሰሳችን በጣም ሰፋ ያለ ነው ማለት ነው። ሄብሮን እንግዲህ በጣም በቆንጆ መልኩ ነው ያስረዳኸኝ። እኔ ምንድነው ጥያቄ መሰለህ ሁለት ጥያቄዎች ልጠይቅህ። የመጀመሪያው እንግዲህ የቤድሩም አማራጫችሁ ስንት ነው? ብሪቲሽ ኤምባሲ አካባቢ ላይ ነው በመገንባት የምትገኙት። እንግዲህ የነገርከኝ ቤዝመንት ፕላስ ከእንደገና ደግሞ 3 ፍሎር ፓርኪንግ ማለት ቀላል አይደለም። ለእያንዳንዱ አባወራ ፓርኪንግ አመቻችታችኋል። ብዙ ጊዜ የሚቸግረው ነገር ፓርኪንግ ስለሆነ በጣም ጥሩ ሀሳብ ነው እሱ። ከዚህ አያይዘን ሊያገኙት የሚችሉት ጥቅሞች ምንድን ናቸው? ጠቀሜታዎቹ እዛ አካባቢ ላይ አንድ ሰው ቢገዛ አያይዞ ሊጠቀማቸው የሚችሏቸው ነገሮች ምንድን ናቸው? እሺ ያሬዶ፣ ጥሩ ጥያቄዎች ነው የጠየቀኝ። ከመጀመሪያው ጥያቄ ስነሳ ያሉኝን የካሬ አማራጮች በደንብ ሲል ግለጽልህ። ከባለ 2 መኝታ ጀምረን እስከ ባለ 4 መኝታ አፓርትመንቶችን ነው ይዘን የመጣ ነው። የባለ 2 መኝታ የካሬ ሜትሩ ወይም ስፋቱ ስነግርህ 38 ካሬ ሜትር ነው። ትልቁ ደግሞ ማክሲመም የሚባለው ባለ 4 መኝታው ደግሞ 258 ካሬ ሜትር ነው። በጣም ሰፋ ብሉና ለቀቅ ያሉ አፓርትመንቶችን ይዘን የመጣ ነው። ሁሉም ቤቶች ትራዲሽናል እና ሞደርን ኪችን ይኖራቸዋል። ሰፋ ያለ ባልከኒ የሚዘንባቸው መተናል። ናቹራል ቬንቲሌሽን በደንብ የሚያገኙ ቤቶች ናቸው። ከእይታም አንጻር ቆንጆ ተደርጎ ጥሩ በዲዛይነር ባለሙያዎች የተሰራ አፓርትመንት ነው። ኢቭን ደግሞ ባለ 4 መኝታ አፓርትመንቱን ተጨማሪ ሜድስሩም አለው። እዚህም ሳምፕል ሃውሳችን ላይም ስላለ ኤግዛክት ራሱን ቤት የሚመስል ተቀራራቢ ዲዛይን ስላለው በደንብ ወስጄ አሳያለሁ። ባለ 4 መኝታውን የካሬውን መጠኑም ተቀራራቢ ነው። የቤቶቹም የዲዛይን ዋይዝ አቀማመጡም ጥሩ ነገር ስላለው እዚህ ያለውን በደንብ እናየዋለን ማለት ነው። ያሉን የካሬ አማራጮች እነኝን ይመስላሉ። ሁለተኛው ደግሞ ጥያቄ መሀል ከተማ ላይ ከመሆኑም ባለፈ እዚህ ሎኬሽን ላይ ሲገዙ ያሉት ደንበኞች ምን ይጠቀማሉ፣ ምን ያተርፋሉ ላልከኝ ጥያቄ ወደ 16 የሚሆኑ ኤምባሲዎች አሉ በዛ አቅራቢያ። ስለዚህ በደንብ በዶላር በቆንጆ ዋጋ ማከራየት ይችላሉ። ፕላስ ደግሞ የሪሴል ቫልዩማቸው ወይም መልሰው ቢሸጧቸው የሚያገኙበት ትርፍ አለ። እኛ ጋር አግሪመንታችን ላይ የተቀመጠ ስለሆነ መልሶ የመሸጥ እድል አላቸው ወይም አግሪመንቱ ላይ ያስቀምጠንላቸዋል። ስለዚህ እኛ ጋር ዛሬ በ10% ዳውን ፔመንት የተዋዋለ ሰው ከ1 ወርና ከ2 ወር በኋላ አትርፌ ሊስት ቢል በደንብ አትርፎ መሸጥ ይችላል። ምክንያቱም አሁን ላይ ሸጥን የምንገኘው የካሬ ዋጋ በ78 ሺህ ብር ቅድም ብያለሁ፣ ዳውን ፔመንት ላይ የሚከፍል ያልኩህ። ስለዚህ ይህ ዳውን ፔመንት ከፍሎ በ78 ሺህ ብር በካሬ ገዛው ሰው ከ2 እና ከ3 ወራት በኋላ እኛም የራሳችን የጊዜ ገደብ ውስጥ የምንጨምራቸው ዋጋ መጠኖች አሉ። ያኔ እስከ 100 ሺህ ብርና ከዛ በላይ የሚደርሱ ስለሚችሉ ያ ሰው ስለዚህ በ2 ወርና ከ3 ወር በኋላ ያለምንም መጨናነቅ መልሶ ቢሸጣቸው ምናልባት ትንሽ ከሚባለው ቤታችን ላይ ወይም ከ2 ቤድሩሙ ላይ 1.5 ሚሊዮን ብርና ከዛ በላይ የሚያተርፍ ይችላል ማለት ነው። ስለዚህ መልሶ የመሸጥ ሻንሳቸው የሪሴል ቫልዩሙ በደንብ ጎልቶ የሚታይ ነው ማለት ነው። ከጥቅሙ አንጻር ሎኬሽኑ ላይ ሄብሮን እንግዲህ ቆንጆ አድርጋ ነው ኤክስፕሌን ያደረግልኝ። እንደ አንድ አሁን ቤት የሚገዛ ሰው ጥያቄ ሊሆንብኝ የሚችለው ሰመር ሪል ስቴት ግንባታው ላይ ምን ለየት ያለ ነገር ይዞ መጥቷል? ከዲዛይን አኳያ፣ ከፈንክሽናሊቲ አኳያ ውስጥ ላይ ያሉትን አሚኒቲዎችን ብዙዎቹን አውርታቸዋል። ተጨማሪ ማለ የምትላቸውም ነገር ካለ አያይዘህ ብትነግረን። አንዳንድ ቤት ገዢዎች
ድርጅቱ ምን የተለየ ነገር ይዞ መጥቷል፣ ምን ያሟላው ነገር አለ ላልከው ወሳኝ የሆነ ጥያቄ ነው የጠየቀኝ። ስለዚህ ጥሩ መልስ ለመለስልህ እችላለሁ። ከስትራክቸር አንጻር ወይም ከአርኪቴክቸር ዲዛይን አንጻር በጣም ጥሩ ነገር ነው ይዘን የመጣ ነው ብለን እናስባለን። እኛ ከተማችን ውስጥም አለ የሚባል የአርኪቴክቸር ወይም የዲዛይን ባለሙያ ነው አማክረን እየሰራን የምንገኘው ወይም አብሮን እየሰራ የሚገኘው ዮሴፍ በረደድ ይባላል። ከዚህ በፊት ከሰራቸው ስራዎች መካከል ለምሳሌ እንኳን አብሮት ላይብራሪ አይተው ከሆነ አድዋ 00ን በመንግስት በኩል ወስዶ ካሰራቸው ስራዎች መካከል በጣም የተወደደለት ስራዎች መካከል ነው። ተጨማሪም ደግሞ ኤምባሲዎች ላይ ወደ ህንድ ኤምባሲ፣ ሆላንድ ኤምባሲንም ጨምሮ እሱ ነው የሰራቸው። ስለዚህ በጣም ጎበዝ የስትራክቸር ባለሙያ ወይም አርኪቴክቸር ነው። ስለዚህ በዚህ ምክንያት ቤቶቹ የሚገራርም አቀማመጥ ነው የሚኖራቸው። በጣም ያምራሉ። የሳሎናቸውም፣ የፓርቲሽን ዲዛይናቸውም፣ የባልከኒም ኤቭሪቲንግ የሰራንባቸው የዲዛይን ሂደቶች በጣም አሪፍ ተደርጎ የተጠኑ ዲዛይኖች ናቸው። ስለዚህ እያንዳንዱን ካሬ ሜትር በአግባቡ ነው የሚጠቀሙበት። ውስቴጅ የሚሆኑ ስፔሶች አይኖሩም ማለት ነው። ስለዚህ የባከነ ቤት አይኖሩም፣ የባከነ ክፍሎች አይኖሩም ማለት ነው። ስለዚህ ከዲዛይን ዋይዝ አንጻር በጣም ፐርፌክት የሆነ ዲዛይን የሰራለት ነው የሚገኘው። ቅድም ደግሞ ተጨማሪ የረሳው አሚኒቲ አለ ብለህ ለጠየቀኝ ደግሞ አሚኒቲ ሳይሆን ያው ኮመን ማዘጋጀት ከነበሩብን ነገሮች መካከል አንዱ የሊፍት አክሰስ ነው። ህንፃችን ጂፕላስ 24 ነው ቅድም እንደነገርኩ። ስለዚህ ለጂፕላስ 24 ቢልዲንግ 5 ሊፍቶችን ያዘጋጀ ነው። 4 ፓሴንጀር ሊፍቶች አሉን፣ አንድ ደግሞ የካርጎ ሊፍት አለን። በጣም ሰፊ ነው የካርጎ ሊፍታችን። የፓሴንጀር ሊፍቱም እስከ 21 ሰው ድረስ መያዝ የሚችል ነው። ስለዚህ በጣም ሰፋ ያለ የሊፍት አክሰስ ይኖረናል። ማስረከብ ላይ ማለት ነው በጣም ችግር አለኝ ሀገር ላይ እና እናንተስ በማስረከብ አኳያ ምን ላይ ነው ያላችሁት? በምን ያህል ዓመት ውስጥ የማስረከብና እቅድ አላችሁ የሚለውንም አንድ ላይ እያይዘህ ብትነግረኝ። ከዚህ በፊት ያው አሁን የምንገኝበትን ሳይት ሴቶች አደባባይ ጋር የሚገኘውን የመጀመሪያ ፕሮጀክታችንን እንደመሆኑ አንጻር በ3 ዓመት ጊዜ ውስጥ ነው ሙሉ ሙሉ ገንብተን ለነዋሪዎች ያስረከብ ነው። በአሁኑ ሰዓትም ነዋሪዎች ገብቶበት እየኖሩበት ይገኛል። ስለዚህ አዲሱን ሳይት ደግሞ በ27 ወራት ውስጥ 100% ገንብተን ለማስረከብ ነው እቅድ ይዘን የመጣ ነው። ይሄ ማለት የመጀመሪያዎቹን 2 ዓመታት ሙሉ ቢልዲንጉን ገንብተን እንጨርሳለን። ቀሪ 3 ወሮቹን ደግሞ የምናስረክብበት ጊዜ ገደብ የካርታ ፕሮሰስ የምናደርግበት ጊዜ ገደብ ነው ብለን ነው የያዝነው ስኬጁል። ስለዚህ በያዝነው በዚህ በ27 ወራት ውስጥ 100% ለነዋሪዎች ቤቱን እናስረክባለን ማለት ነው። እንግዲህ ፕሮግራማችን እንደቀጠለ ነው። አሁን ደግሞ የምንገኘው የማኔጀር ቢሮ ነው። ሰመር ሪል ስቴት እንግዲህ ማን ነው? ከተማችን ላይ በደንብ እየተወራለት ያለ ሪል ስቴት ነው። እንግዲህ ይህንን ሪል ስቴት ከዚህ በፊት ያስረከባቸው ፕሮጀክቶችስ ምንድናቸው የሚሉትን እንዲሁም ደግሞ ስለ ሪል ስቴቱ ብሪፍ የሆነ ገለጻ የሚሰጠን ይሆናል ማለት ነው። ስምንና ስለ ድርጅታችሁ ዲቴይል የሆነ ኢንፎርሜሽን በተለይ ሰመር ሪል ስቴት ለማያውቀው ለመጀመሪያ ጊዜ በተለይ ወደ ሶቻችን ለሰሙት ምንድን ነው ከዚህ በፊት ያስረከባቸው ሪል ስቴቶችስ አሉ ወይ የሚለውን ዲቴል አድርገህ ከነስምህ ብታስረዳኝ። እንኳን ደህና መጣችሁ የአያ ኮንስትራክሽኖች። ያው እኔ ኃይሌ ይባላለሁ የሰመር ሪል ስቴት ማኔጀር ነኝ ማለት ነው። ስለጠየቀኝ ጥያቄዎችን በደንብ ግልጽ የሆነ መረጃ ምሰጥ ይሆናል። መጀመሪያ እናንተ መታችሁ ስለጎበኛችሁ በጣም ነው እናመሰግነው። እንግዲህ ሰመር ሪል ስቴት ማን ነው፣ ምንድን ነው፣ ከዚህ በፊት ምን ሰርቷል የሚሉትን ነገሮች በተወሰነ መልኩ እንግዲህ ገለጻ አደርግላለሁ ማለት ነው። ያው ሰመር ሪል ስቴት ባለቤት የሆኑት አቶ ሳሙኤል መርከብ ይባላሉ። ረጅም ዓመት ያሳለፉት አሜሪካን ሀገር ነው ማለት ነው። የተለያዩ ሪል ስቴት ሴክተሮች ላይ ካምፓኒዎች ላይ ሲሰሩ የነበሩ ግለሰብ ናቸው ማለት ነው። እንግዲህ በሞርጌጅም መንገድ ስራ ላይም እዛ በረጅም ዓመት ያሳለፉ ትልቅ የሀገር ባለውለታ ናቸው ማለት ነው አቶ ሳሙኤል። እሳቸው እንግዲህ የሪል ስቴት ሴክተር ማርኬቱ ላይ በረጅም ዓመት ውጩ ሀገር ቢያሳልፉም የተለያዩ ዲያስፖራው ማህበረሰብን በደንብ ታዋቂ ናቸው፣ የሚታወቁ አንጋፋ ኢትዮጵያዊ ናቸው ማለት ነው። አሁን ላይ ደግሞ ወደ ሀገር ውስጥ ገብተው እንግዲህ የውጩን ሀገር የሪል ስቴት ማርኬት እና ወደ ሀገር ውስጥ አስገብተው ከኢትዮጵያ ጋር በተወሰነ መልኩ የሪል ስቴት ሴክተሩን አንድ ስቴፕ እንደ ሀገርም ከፍ ለማድረግ ትልቅ ራዕይ ሰንቀው እየሰሩ ያሉ ሰው ናቸው ማለት ነው። ቀሪውን ደግሞ በደንብ ከሽያጭ አማካሪዎቻችን ጋር ዲስከስ የምታደርግ ይሆናል። አመሰግናለሁ። ፕሮግራማችን በዚሁ ያበቃም። ሰመር ሪል ስቴት እንግዲህ ኦልሬዲ ገንብቶ ያስረከበው ሪል ስቴት ላይ ነው አሁን የምንገኘው ማለት ነው። እንግዲህ ይህን ሪል ስቴት ላይ የተሰሩ ሳምፕል ሃውሶች አሉ። እነዛን ሳምፕል ሃውሶች እንግዲህ በመቀጠል ገብተን የምናይ ይሆናል ማለት ነው። እንግሊዝ ኤምባሲ አጠገብ የሚገኘውን ቆንጆ ተደርጎ የሚገነባውን ቢልዲንግ ሰማው ተቀራራቢ ነው የሚለውን ነገር በደንብ እዚህ ሳምፕል ሃውስ ላይ የምናይ ይሆናል ማለት ነው። ይህን ቪዲዮ እስከ መጨረሻው ካያችሁ በጣም ብዙ ታተርፉበታላችሁ። ሀገራችን ላይ በጣም ብዙ ሪል ስቴቶች አሉ፣ ግን ሰመር ሪል ስቴትን ምን ለየት ያደርጓል የሚለውንም በቀጣይ የምናይ ይሆናል ማለት ነው። አብራችሁን ቆዩ። እሱ እንግዲህ ያሬድ ቤታችን ይህን ይመስላል። ጉብኝታችን ከዚህ እንጀምራለን። እንደምታየው ቆንጆ በርም ነው የገጠምንላት። በጣም አሪፍ ነው። የካዝና ቁልፍ ያለው ነው። ወደ 7 የሚሆኑ ሎክዶች አሉት።
በጣም ጠንካራ ነው። እሳትን በደንብ ኮንትሮል ማድረግ የሚችል ነው። ሳውንድ ፕሩፍም ነው። ብንዘጋው ምንም አይነት ድምፅ አይገባም ማለት ነው ወደ ቤት። ጉብኝታችን ከዚህ እንጀምራለን። ልክ ቤቱን ስታዩ ግን ለፕራይቬሲ ለመጠበቂያ አንጻር አንድ ሰው ከውጭ ሲገባ ዘሎ ሳሎኑን አለ የሚያየው ትንሽ የተወሰነ ነገሮችን ከቨር የሚያደርጉ ነገር ይኖር። ወደ ሳሎኑ እንሄዳለን። ፊት ለፊት ሳሎኑ አካባቢ ጋር እንደገባን የዳይኒንግ ስፔሳችን እናገኛለን። እንደምታየው ሰፋ ያለ ዳይኒንግ ስፔስ አለ። ቆንጆ ቬንቲሌሽንም ያገኛል። መስኮት ስላለ ከጎኑ ማለት ነው። ቆንጆ ላይትም አለው ማለት ነው። ወደ ሊቪንግ ኤሪያው ደግሞ ስንመጣ ሰፊ ሳሎን ነው ያለው። እንደምታየው ደግሞ በጣም የሚያምር ባልከኒም አለው። ቆንጆ ወደ ፊት ለፊት የሚያሳይ ቪው ያለው ባልከኒ ያለው ማለት ነው። ዋናው ሳሎን ላይ ስላለን የዋናው የሳሎኑ አንዱ ጎን ለጎን ያለው ውበቱ ኦፕን ኪችኑ እና ክሎዝ ኪችን አለው። ስለዚህ የኪችን አሚኒቲዎቹ በደንብ እናያቸው። በጣም አሪፍ ኪችኑ። ሁለት ኪችን ነው ያለው ማለት ነው። እዚህ ሁለት ኪችን ነው የምናገኘው። ኦፕን ኪችን አለ ማለት ነው። በጣም ነው የሚያምሩ ኦፕን ኪችናችን። ናቹራል ቬንቲሌሽን በደንብ ያገኛል። ከጎኑ ደግሞ ክሎዝ ኪችንም አለው። ስለዚህ አንዳንድ ጊዜ ትራዲሽናል ምግቦችን ስንሰራ ትንሽ ምግብ ሊረብሽብን ይችላል ኦፕን ኪችን ላይ። ስለዚህ ክሎዝ ኪችን አማራጭ አለው ማለት ነው። ያኛውም ሳይት ላይ ልክ እንደዚህ የኦፕን እና የክሎዝ ኪችን አማራጮች ይኖሩናል ማለት ነው። ስለዚህ ከስተመሮቻችን እንደሚፈልጉት አይኔ ኦፕን ኪችን ብቻ ነው የምፈልገው የሚሉን ከሆነ በኦፕን ኪችን ብቻ እናስቀርላቸዋለን። ኦፕንም ክሎዝም ለሚፈልጉ ሰዎች ወይም ክሎዝ ብቻ ለሚፈልጉ ሰዎች ምርጫዎች ይኖሩናል ማለት ነው። ተጨማሪም ደግሞ ከጎኑ ሜድስ ሩም አለው። ስለዚህ ባለ 4 መኝታ የሚባለው ኤክስትራ አንድ መኝታ ክፍል ይኖረናል ማለት ነው፣ የሰራተኛ ክፍል። ስለዚህ ባለ 5 ብለን መያዝ እንችላለን ማለት ነው። መቀጠል ደግሞ ወደ ዋናው ማስተር ቤድሩማችን እንሂድና በደንብ ደግሞ እንይሱ ነው። እሺ ማስተር ቤድሩማችን ደግሞ ይሄን ይመስላል። ገና እንደገባን እዚህ ጋር የምናገኘው ወኪንግ ክሎዜት እናገኛለን። ሰፋ ያለ ወኪንግ ክሎዜት አለው። በተጨማሪም ደግሞ ራሱን የቻለ ባዝ አለው። መስታወት እንዴት ነው? በደንብ ይበት አሪፍ። ስለዚህ እዚህ ጋር ደግሞ የራሱን የቻለ ማስተር ባዝ አለ ማለት ነው። በጣም ሰፊ ነው ማስተር ባዙ። ያው እዚህ ጋርም ክሎዜት አለ። ወኪንግ ክሎዜቱ ቆንጆ ተደርጎ ይሰራ ነው። ወደ መኝታ ክፍሉ ደግሞ እንግባ። ያው ዋናው ማስተር ቤድሩማችን ይሄን ይመስላል። በጣም ሰፋ ያለ ነው። እስቲ በደንብ አንተም ጎብኘው። ራሱን የቻለ ደግሞ ካፖርድ አለው እዚህ ጋር ተጨማሪ። ያው ወኪንግ ክሎዜት አለው ብያለሁ። እዛ ጋር ካለው የቁም ሳጥን አክሰስ የሚያንስባቸው ከሆነ ኤክስትራ እዚህ ጋር ቆንጆ ስፔስ አለው ማለት ነው። ስለዚህ አሁን ደግሜ የምነግርህ ነገር የዚህን አይነት ቤት ዲዛይን ነው እዛኛው ላይ ያለው ባለ 4 መኝታው ማለት ነው። ግን እዛ ላይ ያሉት ያው ባለ 4 መኝታ ብቻ አይደለም ያለ፣ ከባለ 2 ጀምሮ ባለ 3ም አለ። ኤግዛክት ግን ባለ 4ቱ ይሄን ይመስላል የሚለው ለማሳየት ስለፈለኩ ነው። ተጨማሪም ደግሞ እዚህ ጋር ባልከኒ ያለው መኝታ ቤቱ ላይ እነኛም ቤቶች ላይም ሁሉም ክፍሎች ኤክስትራ ባልከኒ ያገኛሉ። ኦኬ 3 መኝታ ክፍሎች ደግሞ እናያቸውና ጉብኝታችንን እንጨርስ። ጉብኝታችን እዚህ ደርሰዋል። ተጨማሪ መኝታ ክፍሎች ደግሞ የሚገኙት በዚህ በኩል ነው። ከዋናው ከሳሎኑ ጎን ነው የሚገኙት። ፕራይቬታቸው በደንብ የተጠበቀ ነው። ሰፋ ያለ ኮሪደር ምልክ እንደምታየው አለው። እዚህ ጋር 3 መኝታ ክፍሎች እናገኛለን። ተጨማሪ ደግሞ አንድ ኮመን ባዝ ይኖረናል ማለት ነው። እዚህ አይነት ዲዛይን ነው እዛኛው ላይ ቤት እየደገምን ነው የምንገኘው። እዚህ ጋር የልጆች መኝታ ክፍል ይኖረናል። በጣም ሰፋ ያለ ነው። እሱን ደግሞ ገብተን በደንብ እናየዋለን። እሺ የልጆች መኝታ ክፍላችን ይሄን ይመስላል። እንደምታየው ሰፋ ያለ ነው። የልጆች አልጋ 2 እንኳን ብናስቀምጥበት ቆንጆ አድርጎ የሚይዝ ነው። የራሱን የቻለ የክሎዜት ስፔስ ይኖረዋል። እንቀጥለው ወደ ሌሎች ክፍል። እሺ ያው እንግዲህ ካየው ከልጆች መኝታ ክፍል ስንወጣ አቅራቢያ ላይ ቆንጆ ኮመን ባዝ ይኖረናል። ኤክስትራ ደግሞ እዚህ ጋር 3ኛ መኝታ ክፍል ይኖረናል ማለት ነው። ስለዚህ እነኚህ 2ቱ መኝታ ክፍሎች ለሁለቱ ብቻ የሚያገለግል እዚህ ጋር ኮመን ባዝ አለ ማለት ነው። ተጨማሪ 4ኛው መኝታ ክፍል ደግሞ እዛ በኩል ነው ያለው። ልክ እሱ ደግሞ ልክ እንደ ማስተር ቤድሩም ራሱን የቻለ የራሱ ባዝ አለው ማለት ነው። እስካሁን የነበረን ጉብኝት ልናገባድድ የመጨረሻው 4ኛ መኝታ ክፍል ላይ እንገኛለን። ይሄ 4ኛ መኝታ ክፍል ከዲዛይን አንጻር ሳይ በጣም የሚያምር ነው። የሆነ ኢንትራንሱ ራሱ ደስ ይላል። ትንሽ ለየት ያለ ዲዛይን አለው። ሰፋ ያለ ክፍል አለው። ራሱን የቻለ ደግሞ ማስተር ባዝ አለው። ልክ እንደ ማስተር ቤድሩማችን 2ኛው መኝታ ክፍላችን ነው ማለት ነው። ራሱን የቻለ ሙሉ ባዝ አለው። የክሎዜት ስፔስ አለው። ቆንጆ ቬንቲሌሽን አለው። በጣም የሚያምር ክፍል ነው። ይሄ 4ኛ መኝታ ክፍል ነው። ግን ልክ እንደ ማስተር ቤድሩማችን ይሄኛውም የራሱ ባዝ አለው። የሰርቫንቱ ስንጨምር 5 ሆነ ማለት 5 ሆነ። እንግዲህ ያሬዶ የነበረን የጉብኝት ቤት ሳምፕል ሃውሳችን ላይ ይሄን ይመስል ነበረ። እንዴት አገኘኸው? እንደጠበቅኩት አይደለም። በጣም ነው ደስ የሚለው። ራሱን ይደግማል ነው ያልከኝ አይደለ? እርግጠኛ ነኝ። እኔ ማመን አቅቶኛል። ማለት ብዙ ጊዜ እኛ ሀገር ላይ አልተለመደም። 1 ቤድሩም ወይ 2 ቤድሩም ወይ 3 ቤድሩም ነው ያለው። 5 ቤድሩም እኛ ሀገር ላይ በአፓርትመንት አኳያ ብዙም አላየሁም። እኔም እንግዲህ እስከዛሬ ብዙ እየሰራው ነበረ ሪል ስቴቶች ላይ እና አልገጠመኝም እና በጣም ቆንጆ ነው 5 ቤድሩም። ለያያ ኮንስትራክሽን ቤተሰቦች ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። በተለይ ዲስካውንት አኳያ ላይ ለእኛ ቤተሰብ ስፔሲፊካሊ ያዘጋጃችሁትም ዲስካውንት ካለ እድሉ ልስጥህና ብትነግርልኝ ደስ ይለኛል። እንግዲህ ያሬዶ አንተም ብለን የያያ ቤተሰቦች የምትመጡ ከሆነ በሱ ስም ተጨማሪ 5% ዲስካውንት አዘጋጅተንላችኋል። ይሄን እንግዲህ የምናደርገው በጣም ለጥቂት ሰዎች ነው። ማክሲመም 5 ሰው ብቻ ለሚመጣልን ሰው ወይም ቀድሞ ለደወለልን ለ5 ሰው 5% ተጨማሪ ዲስካውንት እናደርጋለን። ይሄ ማለት በማይታመን ዋጋ
100% ለሚከፍለን ሰው በካሬ እስከ 50 ሺህ ብር ማለት ነው። አሊያም ደግሞ በ10% ዳውን ፔመንት ለሚዋዋል ሰው ደግሞ በካሬ በ74 ሺህ ብር እየሸጠን እንገኛለን። በጣም አፎርደብል የሆነ ፕራይስ ነው። ስለዚህ እድሉ ተጠቃሚ መሆን ትችላላችሁ። ኤክስትራ ደግሞ 50% የባንክ ብድር ማመቻችተናል። ስለዚህ እድሉ እናንተ ነው፣ ተጠቀሙበት። እናመሰግናለን። ላስጎበኘኝ ለሰጠኝ ቆንጆ የሆነ ገለጻ ከልብ አድርጌ አመሰግናለሁ። ኤብሮን ለነበረን ቆይታ ከልብ አድርጌ አመሰግናለሁ። ቴንኪዩ በጣም እሺ። ያሬዶ አመሰግናለሁ። መልካም ጊዜ። በጣም ነው የማመሰግነው። እንግዲህ ዝግጅታችን ይህንን ይመስል ነበረ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እናንተም እንግዲህ እስካሁን ቪዲዮን እየተከታተላችሁት ከሆነ ሰመር ሪል ስቴትን ተመራጭ ብታደረጉ በጣም ሰጀስት አደርጋችኋለሁ። እንግሊዝ ኤምባሲ አካባቢ ላይ በአሁኑ ሰዓት በጣም በቆንጆ ሁኔታ በዶላር እየተከራየ የሚገኝ ሰፈር ስለሆነ እድሉን ብትጠቀሙበት ጥሩ ነው። ሀገራችን ላይ በጣም ብዙ ሪል ስቴቶች አሉ፣ ግን ብዙዎቹ እንከን ይኖርባቸዋል። ምንም ጥርጥር የለውም። እንደዚህ ደግሞ እኛ እየመጣን ሪቪው ስናደርግላችሁ እኛ የተማመንበትና ያመንበት ሪል ስቴት ስለሆነ መታችሁ በደንብ በአካል ስልክ አስቀምጥላችኋለሁ። ከላይም ከታችም ስላይድ እያደረጉ ያሉ ስልኮች አሉ። እዛ ላይ ደውላችሁ በአካልም መታችሁ ዲቴል የሆነ ገለጻ አግኝታችሁ ብትገዙ ጥሩ ነው ላለው። በተለይ ከእንደገና ደግሞ በእኛ በኩል ደግሞ ያሬድን ብላችሁ ደግሞ ከመጣችሁ ወይም ያያ ኮንስትራክሽን ላይ ዩቲዩብ ላይ አይተን ነው ብላችሁ ደግሞ ከመጣችሁ አዲሽናል 5% ደግሞ ዲስካውንት እንደሚደረግላችሁ እንግዲህ ሄብሮን ገልጾልናል ማለት ነው። ይህንንም እድል ብትጠቀሙበት ጥሩ ነው። የባል ዲስካውንቱንም ተጠቀሙበት። እንግዲህ በየጊዜው እንደዚህ አይነት ቆንጆ የሆኑ ኮንቴንቶችን ይዘላችሁ እንመጣለን ማለት ነው። ለነበረን ቆይታ ከልብ አድርጌ ያመሰግናለሁ። ዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን